አቶ መስፍን ቤቲን ከወይዘሮ ሜላት ጋር ይዟት መጣ። ቤተሰቡን በአጠቃላይ ተሰብስባችሁ ተቀመጡ ብሎ በድንገት ቤቲን ይዟት መጥቷል። ወይዘሮ ሜላት ጨርቋን ጥላ ማበድ ነው የቀራት። በሌላ በኩል አቶ መስፍን ምንም ነገር ሳይናገር ተሰብስባችሁ ጠብቁኝ ስላለ ሀና በድንጋጤ ነፍሷ ሊወጣ ነበር። ያሰበችው እዝራ ሽምግልና የሚልክ ነበር የመሰላት። ነገር ግን ነገሩ ሌላ ሆኖ አቶ መስፍን ቤቲን ወደ ቤት ይዟት ከች ብሏል። ቤቲ እውነት ሚስጥሩን ትናገር ይሆን ወይስ ለብ ለብ አድርጋ ትተዋለች? ምክንያቱም አቶ ቃልአብ ከስራ አባሯታል። ሲቀጥል ከስራ ቢያባራትም በረጅም ገመድ አስራት ይመስለኛል። ከስር ከስር እየተከታተላት ነው። አንተነህም ቢሆን ከስሯ ሊጠፋ አልቻለም። በዛ ላይ አቶ መስፍንን እንደምታገኘው እርግጠኛ 100% ሆኖ ነው ሲነግራት የነበረው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ አበረታቱኝ፣ ተቀላቀሉ። ነባር ቤተሰቦች ደግሞ ፕሌስ የላይክ ምልክቷን ጫን በማለት አብራችሁኝ እስከ ቪዲዮ ፍጻሜ ድረስ ቆዩ። እንደነገርኳችሁ አዲስ የሆናችሁ ካላችሁ ፕሌስ ሰብስክራይብ ማድረጋችሁን አትርሱ። እናም ወደ ድራማው ስመለስ እንግዲህ ወይዘሮ ሜላት ጨርቋን ጥላ ማበድ ምንም አልቀራትም ማለት ነው። ቤትሻ ወደ ቤት ከች ብላለች። እንግዲህ ቤቲ እውነታውን ትናገር ይሆን ወይስ ደግሞ እርግጠኛ ነኝ ትናገራለች ብዬ አስባለሁ። ምክንያቱም ምንም አይነት አማራጭ የላትም። ምንም አይነት ምርጫ ላይ እየወደቀች አይመስለኝም። አቶ ቃልአብም ቢሆን ወስኖባታል፣ ቆርጧል፣ ከስራ አባሯታል። እኔ የሱ ሰውዬ በጣም ነው የሚገርመኝ በነገራችን ላይ። ለነገሩ አንተነህንም ቢሆን አሁን እየተከታተለው ነው ያለው። አንድ ቀን ልክ የቤቲ እድል ሲደርሰው እንደሚባረር በጣም እርግጠኛ ነኝ። ለጊዜው አሁን እሱም ቢሆን በረጅም ገመድ የታሰረ ይመስለኛል። እሱ ማለት ያንተነህ አሁን ቤቲን ብቻ በረጅም ገመድ አስሮ የለቀቃት መስሎታል። ነገር ግን እሱም ቢሆን በረጅሙ ገመድ ታስሮ እየተንቀሳቀሰ ያለ ሰው ነው። አንደኛ የወይዘሮ ሜላት ጋር ያለው ግንኙነት ወይም ከወይዘሮ ሜላት ጋር ያለው ግንኙነት ምን እንደሆነ አቶ ቃልአብ እስካሁን ድረስ አያውቅም፣ አይታመንም። ያው ከዚህ በፊት ከሷ ጋር ይሰራ ስለነበረ እንደውም የመጀመሪያ ጥያቄው ምንድን ነበረው? እውነት ከሜላት ጋር ግንኙነት እንዳለው ነበር ሲጠይቀው የነበረው። ምንድን ነው ያለው? ወፍረሃል በጣም ውፍረትህ ደግሞ የአንድ ደሞዝ ብቻ አይደለም፣ እስከዛሬ ድረስ በደንብ አይቼው አላውቅም ነበር ነው ያለው። በቅኔን የነገረው ራሱ ቀጥታ ሳይሆን በቅኔን የነገረው። እና አቶ ቃልአብ በነገራችን ላይ ቀላል ሰው አይደለም። ግን እኔ የዚህ ሰው የሚገርመኝ ነው እንደተቃላችሁ ቤተሰብ መጠጣት ይቅር ይበለኝ መድኃኒዓለም። ቦርጩ ግልብጥ ብሏል፣ ግን በቃ መጠጣት አይሰለችውም። በስማም ይለዋል። ቤተሰብ ይጋተዋል ነው የምላችሁ። ለማንኛውም ወደ ቤተሰቦቼ እንግዲህ አቶ ቃልአብ የቤቲን እህት ወይም ደግሞ ጽዮንን ያገታት እሱ ነው። አግቶ እውነት እያሰቃያት ነው ወይስ ዝም ብሎ ከአንድ ክፍል ነው አስሮ ቁጭ ያደረጋት? አው ከሰው ጋር ቀላቅሏታል? ምግብስ እየተንከባከባት ነው ወይ ምናምን የሚለውን እንግዲህ ምንም ነገር ስላላየን ከታገተች በኋላ ምንም ነገር አናውቅም። ሲቀጥል እንግዲህ ቤቲንም ከስራ አባሯታል። ግን ከስራ ቢያባራትም አቶ በቃሉ እሷን በቀላሉ ይለቃታል ብዬ በጭራሽ አላስብም። ቤቲም ብትሆን በነገራችን ላይ ቀላል ሰው አይደለችም። መጀመሪያ ከስራ ከመባረሯ በፊት አቶ መስፍንን ደውዬ መጠቀም አለብኝ፣ በሁለታቸው ጦርነት እህቴ የሆነ ነገር መሆን የለባትም። ስለዚህ በሁለታቸው መካከል ያለውን ጦርነት እኔ መጠቀም አለብኝ፣ ተጠቅሜ እህቴን ነፃ ማውጣት አለብኝ እያለች ነው። እንግዲህ አቶ ቃልአብ ካባረራት በኋላ ወስና አቶ መስፍን ጋር ከቤት መታለች። አቶ መስፍን ጋር ከቤት ከመጣች በኋላ እውነት ለራሷ ጥቅም ብቻ ተጠቀምበት ይሆን ወይስ ደግሞ እውነታውን ትናገራለች? እኔ በበኩሌ ትፈራለች ብዬ አስባለሁ። እውነታውን የምትናገር አይመስለኝም። ግን አንድ ነገር ማለት የምፈልገው አቶ በቃሉ ምንድነው ያለችው? ስለ እህቴ የምታውቀው ነገር አለ እባክህን ንገረኝ ስትለው ስለ እህትሽ ምንም የማውቀው ነገር የለም እኔ ምን አቀልሻለሁ ሲላት፣
እሺ እኔ በማውቀው አውቃለሁ ብላ ናት ተው ሄደችው። ያው ከአቶ መስፍን ውጭ ደግሞ ሌላ ሰው ማንንም እንደማታገኝና ማንም እንደማይረዳት እሱም ጠንቅቆ ያውቃል። እሷም ከሱ ውጭ ሌላ የሚረዳት ሰው እንደሌለ ታውቃለች። እናም አቶ በቃሉ ግንባርሽን በሽጉጥ እንዳለልሽ ውጭ ብሏታል። አሁንም ቢሆን ከአቶ መስፍን ቤት በተለይ ስትወጣ ካገኛት ካያት ከተጠራጠረ ያው አንተነህ እየተከታተላት ስለሆነ እውነታው ከታወቀ ወንድ ቤተሰቦች ይምራታል ብዬ በጭራሽ አላልፍም። ምክንያቱም የዛን ድርጅት ሚስጥር 100% ከአስከፈ ያለውን ነገር ታውቃለች። አንደኛ የወይዘሮ ሜላት ድርጅት እንድከስር ያደረገው እሱ ነው። ሰራተኛውን በሙሉ የወሰዳቸው እሱ ነው። የወይዘሮ ሜላት ድርጅት እዚህ ደረጃ ውድቀት እንድደርስ ያደረገው እሱ ነው። እሷም ዋናዋ አንደኛ ሰራተኛ ነበረች። ግን እሷስ ብትሆን ለአቶ ቃላብ እየሰራች ነበረ እሱን የቀረበችው እና ለአቶ ቃላብ እየሰራች ነበረችው። አሁን ወደ አቶ መስፍን ተገልበጣ እንደዚህ ነው ብላ እውነታውን ብታወራስ እና አቶ መስፍን የሚያምኗት ይመስላችኋል? ምክንያቱም መጀመሪያ አቀራረቧ ለአቶ ቃላብ ነው። ለአቶ ቃላብ ለመስራት ነው የቀረበችው። ስለዚህ አሁን እና አቶ መስፍንን ታሳምናቸው ይሆን? አሁን እሱን ለመቅረብ የፈለገችው ማንም አጋዝ ስለሌላትና የሚያግዛት ስለሌለ እህቷ ያለችበትን ሁኔታ ስለማታውቅ ነው። ስለዚህ ይህንን ነገርስ ተቀብለው ወይዘሮ ሜላትና አቶ መስፍን ያግዟት ይሆን? መስፍን እንኳን የሆነ ምስኪንና በጣም ገርዬ ዋህ ስለሆነ ምናልባት ሊቀበላት ይችላል። ነገር ግን ወይዘሮ ሜላት እኔ በበኩሌ ትቀበላታለች ብዬ አላስብም። ለምን ካላችሁኝ ሜላት ራቅ አድርጋ የምታስብ ሴት ናት። የሆነች ኃይለኛም ብትሆን ቶሎ ብላ የምትናደድም ብትሆን ግን ነገሮችን አርቃ ማሰብ ትችልበታለች፣ ማመዛዘን ትችላለች። ከአቶ መስፍን ይልቅ ነገሮችን በርቀት ማየት ወይም ደግሞ በርቀት የማየት እንትኑ ለወይዘሮ ሜላት ያላት ይመስለኛል። በዛ ላይ ጎበዝ ናት። እውነት ለመናገር ጀግና ናት። እንትንህን እንኳን ያው በሽጉጥ ብላ ልገለው ነበር፣ ግን እሱን ወደ ኋላ መለስበታለሁኝ። እና ወይዘሮ ሜላት አርቆ ማየት፣ ነገሮችን ማመዛዘን ምናምን ትችላለች። ያው በንደቱ ዙሪያ አሁን በልጆቿም ዙሪያ ሆነ በአቶ መስፍን ዙሪያ ያላትን አመለካከት አይደለም እያልኩ ያለሁት በሌላው አንግል በኩል ነው። አሁን ቤቷን እንዴት መያዝ እንዳለባት ስለ ድርጅቱም ቢሆን ከአቶ መስፍን ይልቅ እሷ በጣም ጎበዝ ናት። ድርጅቱ እዚህ ደረጃ እንዲደርስ ያደረገችው ያው እሱም ቢኖርበትም የእሷ ጥንካሬ ነው። እንግዲህ እንዳያችሁት እሷ ብትታመምና እሷ የሆነ ነገር ብትሆን ድርጅቱ እንደዚህ ከስሮ የቀረው ማለት ነው። እና አቶ በቃሉም ቢሆን ወይዘሮ ሜላትን ተንቀጥቅጦ ነው የሚፈራት። በጣም ይፈራታል። በጣም ከሚገባው በላይ ነው የሚፈራት። እና የሚፈራበት ምክንያትም ጎበዝ ስለሆነች ጠንካራ ስለሆነች ስለምትፎካከረው፣ እንደውም ለመፎካከርም አልፋ እሱን እንደምትበልጠው ስለሚያውቅ ነው። እሷን አሁን ከስር እንደዚህ እያከሰራት እሷ በማታውቀው እሷን ጭንቅላቷን በሌላ ነገር ወጥሮ እሱ ድርጅቱ እንዲከስር ስለ ድርጅቱ እንዳታስብ። አሁን ለምሳሌ ከዚህ በፊት ካስታወሳችሁ ወይዘሮ ባዩሽ ጋር ሆኖ ቤታቸው እንደዛ መስቀልቅል እንድል ሀና ከጠፋችው በኋላ እርግብ ልጅ ነኝ ብላ መጣ ስለዛ እንድታስብ ምናምን ጭንቅላቷ ሌላ ነገር ውስጥ እንድገባ ምናምን ያደረገው እሱ ነው። ስለዚህ ጭንቅላቷን በሌላ ነገር እየወጠረ በሌላ ነገር እንድታስብ እያደረገ እሱ ድርጅቱ እዚህ እንዲደርስ አድርጓል። ያም ሆነ ይህ እሱ ምን ያክል ተጠቅሟል ነው። አንዳንድ ጊዜ ገንዘብ ሞልቶ ተርፎን አያያዙን አናውቅበትም። እና አሁን አቶ በቃሉ ቢሆን እንደዛ ነው፣ ሞልቶታል። እሺ አሁን የድርጅቱ ባለቤት ነው፣ ግን አንድ ልጅ ነው ያለው። ቤቱ እንኳን የሚቀመጠው ካያችሁት ብቻውን ነው። አንድም ቤተሰብ እንኳን መጥቶ ከሱ ጋር ተቀምጦ የሚያውቅ ሰው የለም። የሚጠጣው ብቻውን ነው፣ የሚበላው ብቻውን ነው፣ የሚቀመጠው ብቻውን ነው። እዝራ የራሱ ልጅ እንኳን አብሮት አይቀመጥም። ካያችሁ አባትና ልጅ ይዋደዳሉ፣ ግን ቢዋደዱም አብረው ቁጭ ብለው እንደ አባትና ልጅ አውርተው አያውቅም። እንደ አባትና ልጅ አብረው አይሄዱም፣ አብረው አይመጡም፣ አብረው ስራ አይሰሩም። የእሱን ስራ እንዳያውቅበትና ምን እያደረገን እንደሆነ እንዳያውቅበት እዝራን እንኳን ከድርጅቱ እንዲቀጠር አሁን ደስተኛ አይደለም። በፊት ነበር እንጂ አሁን ግን እዝራ ከድርጅቱ እንዲቀጠርና አብሮት እንዲሰራ እንኳን አይፈልግም። ምክንያቱም እዝራ ደግሞ አሁን ይህን እውነታውን ካወቀና አባቱ ምን እየሰራ እንደሆነ ቢያውቅ አስባችሁታል? አባትና ልጅ ጥሩ አይሆኑም። እና አቶ በቃሉ ቀላል ሰው አይደለም።
ቀላል ሰው አይደለም። እሱን የምትፎካከረው ደግሞ ሜላት ናት። ሜላት በጣም ጎበዝ ናት፣ የሴት ወንድ ናት። እውነት ለመናገር አንተነህን እንኳን እጅ ወደ ላይ ያስብለዋለች። እንደውም ምናሴ ደርሶ ባይገላግለውና ምናሴ ደርሶ ከጭንቀት ባያወጣው ማለት ነው። ለማንኛውም ቤተሰቦችን እዚህ ላይ ያቁማለሁ። ቀጣይ ያለው ቀጣይ እንጀ እመጣለሁ። አደራ ላይ ካትርሱ።